ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። ጀግኖች አባቶች በዱር በገደል ታግለው ያስረከቡንን ነፃ ሀገር ያውኑ ትውልድ ማስቀጠል እንደሚገባው መምህርና ተመራማሪ ፕሮፌሰር ፍቅሬ ቶሎሳ ተናገሩ። 85ኛው የኢትዮጵያ አርበኞች የድል በዓል በጎንደር ዩኒቨርሲቲ በተለያዩ መርሃ ግብሮች ተከብሯል። ተጨማሪውን ከአዲስ አለማየሁ እንከታተል። በጎንደር ዩኒቨርሲቲ 85ኛው የኢትዮጵያ አርበኞች የድል በዓል በተለያዩ መርሃ ግብሮች ተከብሯል። በመርሃ ግብሩ ጥናታዊ ጽሑፍ፣ ግጥም፣ ቅኔና ተውኔት ቀርቧል። የመታሰቢያ በዓሉን በንግግር የከፈቱት የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ዶክተር አምሮ አስማማው አርበኞች በዘር በሃይማኖትና በጾታ ሳይከፋፈሉ በጋራ መታገላቸው ሀገር ጸንታ እንድትቀጥል አስችሏል ብለዋል። የአርበኝነት ተጋድሎ ኢትዮጵያ በቀኝ ግዛት ቀንበር ስር ላለመውደቅ ያሳየችው የረጅም ጊዜ ተጋድሎ ቀጣይነት ነው። ይህ ድል ኢትዮጵያ በቀኝ ያልተገዛች ሀገር ሆና እንድትቀጥል ያስቻለ የታሪክ ትልቅ ምዕራፍ ነው። ሁለተኛ የጋራ ማንነት እና ትስስር መገለጫ መሆኑን አርበኞችን በብሔር በሃይማኖትና በጾታ ሳይገድብ ለጋራ ዓላማ በአንድነት መቆማቸው ለዘመናዊ የሀገር ግንባታ ሂደት ትልቅ ትምህርት ይሰጣል። አባቶቻችን ለ5 ዓመታት በዱር በገደል ታግለው ያስረከቡን ነፃ ሀገር የአሁኑ ትውልድ ማስቀጠል እንደሚገባ ያመላከቱት ደግሞ የዕለቱ የክብር እንግዳ መምህርና ተመራማሪ ፕሮፌሰር ፍቅሬ ቶሎሳ ናቸው። ሀገራችሁ ብትወረር ለምትነሱና ዳር ድንበሯን እንደምታስጠብቁ አምናለሁ። ስለዚህ እንግዲህ በርቱ። ዋናው ትኩረታቸው አሁን ትምህርት ላይ ነው። ትምህርታችሁ ላይ ያተኩሩ። አስፈላጊ ሆኖ ሲገኝ የሀገር ዳር ድንበር ለማስከበር ደግሞ ወንዶቹም ሴቶቹም ጀግና ናችሁ ብዬ አምናለሁ። የጎንደር ዩኒቨርሲቲ ኪነ ጥበብና ባህል ማዕከል አስተባባሪ መምህር መላኩ አለም ነው በበኩላቸው ጀግኖች አርበኞች አባቶቻችን ኢትዮጵያውያን አንድ ከሆኑ አይቀሬውን ድል ማሳካት እንደሚቻል አሳይተው አልፏል ብለዋል። ይህም ለመላው ጥቁር ሕዝቦች ለነጻነት መታገልን አስተምሮ አልፏል ነው ያሉት። ለመላው አፍሪካውያን ኢትዮጵያውያን ድል ማድረግ እንደሚችሉ የነጻነት ጎህ መቅደድ እንደሚችሉ እንደዚሁም ደግሞ አውሮፓውያንን ማሳፈር እንደሚችሉ ኢትዮጵያውያን ያሳዩበት ያስመሰከሩበት ድል ነው። ከጀግኖች አባቶቻችንና እናቶቻችን አንድነትና ቁርጠኝነት እንደተማሩ የነገሩን የጎንደር ዩኒቨርሲቲ ተማሪዎች እነርሱም የአባቶቻቸውን ፈለግ እንደሚከተሉ አመላክተዋል። መሰረት ሸቱ እባላለሁ። የጎንደር ዩኒቨርሲቲ ማራኪ ግቢ 4ኛ ዓመት ተማሪ ነኝ። ስለዚህ ትውልዱም ከአባቶቻችን መማር አለብን ማለት ነው። ሁሉም ነገር ከሀገር አይበልጥም። ሀገር ስትኖር ነው ሃይማኖትን ማስቀጠል የምንችል፣ እምነታችንን ማስቀጠል የምንችል። ሁሉም በሰላም ወጥቶ የሚገባው ሀገር ሰላም ስትሆን ነውና እኛ በዘር በጎሳ ሳንከፋፈል አንድ መሆን አለብን። የአብስራ ወርቁ እባላለሁ። የጎንደር ዩኒቨርሲቲ ተማሪና በጎንደር ኪነ ጥበብና ባህል ማዕከል ወይንም ኪባማ የቲያትር ክፍል አባል ነኝ። እንደነ ሸዋረገድ ገደሌ፣ ስንዱ ገብሩ እንዲሁም ሌሎች ያልጠቀስኳቸው እናት አርበኞች ነበሩ። ከሴት እናት አርበኞቼ ጀግንነትን ሴት መሆን ጀግና ከመሆን እንደማያስቀር ሴት ሆና ማገዝ የምትችልበት ዘርፍ እንዳለ ተረድቻለሁ። ቴዎድሮስ ሙላት እባላለሁ። የጎንደር ዩኒቨርሲቲ ተማሪና የባህል ማዕከል አባል። እኛ የዚህ ዘመን ወጣቶች በተለይ ደግሞ ተማሪዎች ከአባቶቻችን ጥንካሬን፣ ለሀገር ፍቅርን፣ መስዋዕትነትን ከቤተሰብ ከፍቅር ከሁሉም በላይ ሀገር እንደምትቀድም እምነት ቤተሰብ ፍቅር የምንለው ነገር ከሀገር በኋላ የሚመጣ እንደሆነ መውሰድ አለብን። ባለንበት ሙያ ደግሞ ጠንክረን ኢትዮጵያን ከፍ ለማድረግ መትጋት ያለብን ይመስለኛል። በማህበረሰቡ ላይ ሰፊ ግንዛቤ በመፍጠር የአካባቢውን ሰላም ማጽናት መቻሉን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። አስተዳደሩ አርቆ ማየት አልቆ መስራት በሚል መሪ ሀሳብ ያለፉት 9 ወራት እቅድ አፈጻጸሙን ገምግሟል። ዝርዝሩን ከአምሳሉ አሞኘ እንከታተል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አርቆ ማየት አልቆ መስራት በሚል መሪ ሀሳብ ያለፉት 9 ወራት የእቅድ አፈጻጸም ግምገማ አካሂዷል። በብልጽግና ፓርቲ የዞኑ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ እንደገለጹት ባለፉት 9 ወራት ከ342,000 በላይ የማህበረሰብ ክፍሎችን በሀገራዊ ክልላዊና ዞናዊ አጀንዳዎች ላይ በማሳተፍ ግንዛቤ የመፍጠር ስራ ተከናውኗል። በዚህም የአካባቢውን ሰላም ይበልጥ ማጽናት መቻሉን ገልጸዋል። እጅግ በጣም አንጸባራቂ ድሎች
ውጤቶች አሉ። ይሄም በተለይ ማህበረሰባችን የፖለቲካዊ ንቃተ ህሊናው ከፍ እንዲል በተለይ አካባቢውን ሰላማዊ ቀጠና ከመፍጠር አኳያ የሚያስችሉ ሰፊ ንቅናቄ ስራዎች ሰርተናል። በሀገራዊ ጉዳይ አጀንዳዎች፣ ክልላዊ አጀንዳዎች፣ ዞናዊ አጀንዳዎች ዙሪያ ሰፊ ማህበረሰብ ሞቢላይዜሽን ፈጥረናል። በ342 ሺህ የሚሆን ከ90 ሺህ በላይ ደግሞ በስልጠናዎች ሰጠናል ለአመራራችንና ለመዋቅራችን። ጤናን ጨምሮ በሌሎች ማህበራዊና ኢኮኖሚያዊ ዘርፎች አበረታች ውጤት መመዝገባቸውን የጠቀሱት ኃላፊው በቀሩት ወራት የተሻሉ ተግባራትን ለመፈጸም የጋራ መግባባት ላይ መደረሱን ጠቁመዋል። በቀጣይ መሟላት ያለባቸው ክፍተቶቻችንም ለይተናል። እዚህ የተለዩ ክፍተቶችን በቀጣይ 2 ወራት ልዩ ርብርብ በማድረግ የህዝባችን ተጠቃሚነት ለማረጋገጥ በተሟላ መንገድ ተግባብተን ከአመራራችን ጋር ያጠናቀቅንበት ሁኔታ ነው ያለው። ጤና በደን ስራችንም ተወስዶ ሲታይ በዚህ ዓመት ካለፈው ዓመት አሁንም የተሻለ አቺቭመንት ያለበት መሻሻል ያለበት በግብርና ልማት ስራዎቻችን በሌማት ትሩፋት ስራዎቻችንም ምርታማነትን ያሳደግንበት ወቅት እንደነበረ ገምግመናል። እዚህን ድሎቻችን ማስቀጠል መቻል አለብን ብለን ተግባብተናል። የዞኑ ውሃና ኢነርጂ መምሪያ ኃላፊ አቶ አረፉ ተፈራ በሰሜኑ ጦርነት ወቅት ከፍተኛ ጉዳት ደርሶባቸው የነበሩ የውሃ መሰረተ ልማቶችን መልሶ ለመገንባት ጥረት መደረጉን አስታውሰዋል። ከተለያዩ አጋር አካላት ጋር በመቀናጀት አዳዲስ ግንባታዎችና የጥገና ስራዎች መከናወናቸውንም አስረድተዋል። ኦፕሬሽን ኮስት የሌላቸው ወጪ ቀናሽ የሆነ ኢንሻል ኮስታቸው አንድ ጊዜ ከተሰሩ በኋላ ለሜንቴናንስ ለተለያዩ ነገሮች ተጋላጭ ያልሆኑ ስራዎች የተለያዩ ስራዎች ሲሰራ ቆይቷል። ከነዚህ ውስጥ ሙጉ አካባቢ በአይኤምሲ 5.5 ሚሊዮን ጨርሶ የተሰራ በዚህ ዓመት አስመርቀናል። ሌላው ወልቃይት ወረዳ ፕላን ባንክ አካባቢ በሚባለው እንደዚህም ወደ 5.5 ሚሊዮን ብር የፈጀ የሶላራይዜሽን ስራ ተሰርቶ ተጠናቆ በዚህ ዓመት ለማህበረሰብ እንዲያገለግል ተደርጓል። የወልቃይት ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ጎሹ ማሞ በበኩላቸው ባለፉት 9 ወራት ከህብረተሰቡ ጋር በቅንጅት በተከናወኑ ተግባራት አስተማማኝ ሰላም ማስፈን መቻሉን ተናግረዋል። ቁልፍ ቦታዎችም መለስተኛ በርን ቁልፍ በርን በመዝጋት በህዝባችን ደጀነት ነው በሚሊሻና በሰላም አስከባሪ በተካሄደ ዘብ አማካኝነት እስካሁን ሰላማዊ አስጠብቀናል። የያዝነው ማንነታችንና አማራነታችን ለማስቀጠል ለማድረግ ከታች እስከ ላይ ያለ ነገሮች ችግሮችን ለመፍታት በተቻለ መጠን ወንጀለኛ እየጠየቅን እያስጠየቅን የቆየ ማለት ነው። በመድረኩ ማጠቃለያ ላይ ማህበረሰቡ ከጸጥታ መዋቅሩ ጋር ያለውን ትብብር በማጠናከር የአካባቢውን ሰላም በዘላቂነት ማጽናት እንደሚገባ አቅጣጫ ተቀምጧል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።